ራሄል ሞክረው ጅቦ እሷ ሽንቷን ትሸናለች ማታ ማታ ሰምተሻል? ስራሞ ባንጋሊውን ያገባቸው ሴትዮ እሷ ትቀዝናለች። አሯን ርት አርጋ ጧት ብድግ ስትል በሶፍት ብድግ አርጋ አሰሚን ይባላል በትላልቅ ሰዎች። ከዛ ቮይሱን ከፍታ ስታዳምጥ እኛን ቀዳዋለን ቮይሱ ገባሽ? ከዛ በቃ እርቅ ይውረድ ይባላል። ካስታረቅናቸው በኋላ ቮይሱን እኛ እንለቀዋለን እንዳዲስ። ግን ካምፓኒ ነው። አዎ አምርቶ ነው የምለካቸው። በካርቶን አድርጎ አሽጎ 12 ደርዘን ይልካቸዋል። እዚህ መጥተው እንዴት እንደሆነ አላውቅም። ምን እግዚአብሔር ቀሚሳቸው ልቅ ያደረጉና ሱሪያቸውን ድረግ አድርገው ሜካፓቸው ደግሞ የሚለብሱት ጂንስ ሱሪ እግራቸው ላይ ያ የድሮ እግሩ ጋር ቬል የሆነው ነው እንዳትለኝ። ኖ እሱማ አዲስ ሞዴል ነው ፋሽን ሆኗል። ፋሽን ኧረ የሚያጣብቀው እንትን ሲክን ምሉት እሱን ለማውጣት እናቴ ደግሞ እኔ ፍየል ብገፍ ይሻለኛል። ፍየል እሱን ለማውጣት ፌስታል ነው የሚጠቀሙት በለኝ። ወይኔ አምላክ ሲያስጠሉ። በዛ ላይ ደግሞ ጠባሳ ቂጣቸው ላይ ለምንድን ነው ስትያት እንጨት ስለቅም ምናምን እንስራ ተፈክሚው ምን ለማድረግ አይታ ነው? አይ ድንገት ነው እግራቸው ላይ ምናምን ታፋቸው ላይ ስንጥቅ አለ። ድንገት ነው በዚህ የኔ ቆንጆ የሆነ ነገር አለ። አገር ግባ አለ በውስጥ ንገሩኝ ጋይስ። አገር ግባ እያለኝ አሁን ላሉት ቺኮች ሲባል አዎ ግድ ነው ጌታ። አዎ ባቤሎ ወጫቸው ምናምን ብዙም አይደል፣ ኤክስፔንሲቭ አይደሉ? አረ ብዙም አይደል። ዝም ብለሽ በቃ እኔ አሁን ከአረብ ሀገር ነው የመጣሁት ብላችሁ አረበኛ ማውራት አለብኝ። ግን ከአረብ ሀገር የመጣ ሰው ብዙ አያከብሩም ማለት ለምን? እንደ ዋትስአፕ ኒግ ካላልካሉ በቃ ብዙ ክብረት አይሰጥም። እሺ እግዚአብሔርን እየቀለድከው አይደለም፣ እውነቴን ነው። what did I do? በቃ የሆነ ከአሜሪካ ከአውሮፓ ከካናዳ ምናምን ካልሆነ በስተቀር የአረብ ሀገር ከሆነ ይመጣልሽ ደግሞ በግ ጠባቂ እያሉ ነው። ፍየል ጠባቂ ምናምን ይሉሻል አሉ ገና እንዴ አዲስ አበባ ወርደሻል። አንዳንዶቹ ማለት ነው አሪፍ ቺኮች አሉ። ምንም ያክል ብር ይኑርሽ አረብ ሀገር ነኝ ካልሻቸው እኔ ፍየል ስጠብቅ ከርመኛ ጋር ምናምን እጅሪ እግዚአብሔር ብር አላቸው እኮ አይደል እንዴ ጅቦ? አዎ ግን አይመስላቸውም። ለምንድን ነው ሲጀምር እንደዚህ ከዚህ ቦታ መጣው ከዚህ ቦታ መጣው ብለህ የምትናገረው? ሀገር ቤት ከገባህ ማያው ታውቂያለሽ። አንዳንዴ አምልጦሽ ያመዳምት ያለሽ የሆነ ሰዓት ላይ እያወራሽ ናአምት ያለሽ ቅሌታ ማለት ነው። አይሉ ሰነፈታ ጅቦ ሻራንተ ስትገባ ከየት ነው የመጣሁት ብለህ ነው የምትነግራቸው? እኔ አሁን አዲስ አበባ ስገባ ኦሮሞ ነኝ ነው የምላቸው። ኖ ከየት መጣሁ ነው የምትላቸው? ኦሮሞ ነኝ ነው የምላቸው። ከየት መጣሁ ነው የምትላቸው? ከየት ኖ ኦሮሞ ነኝ እንዴ? ለምንድን ነው ኦሮሞ ነኝ የምትላቸው? ዳኒ ከሚያቆላምጠኝ ማጋርሳ ይላጥልጠኝ የሚለውን አታውቂውም? ካረዋ ጅቦ ቤዛ እዚህ ጋር ዛቻ እየተጻፈብኝ ነው። ስነ ስርዓትህን ያዝ፣ ስነ ስርዓትህን ያዝ። ዛቻው ምንድን ነው? አንብቢልኝ። አበሽ በቃ አንተ አመዳም ማንን ጅቦን እዛ ይደጻፍለት አንተ ፋራ አያይህም እኮ አትዩ አዊ ጌታቸው ሂድ እሱ ቤት ጻፍለት። አዊ ጌታቸው በስማም ስሙ ራሱ ሲደብር። አዊ ጌታቸው ሲመጣ ጊዜ ታስተናግደዋለህ በደንብ አድርጌ። ፎቶ አለው? አዎ አለው። ቀለጠልጠዋለሁ በደንብ አድርጌ። እባጫም አርፈሽ ተቀመጪ። ምን አደረኩኝ? ምን አደረኩኝ? አንዳንድ ሰዎች እስር ቤት አማረሽ ስም ጭንቀት አዳምጪኝ። እነዚህ ናቸው እንጂ በእናትህ ይኸው አትስሚያቸው። ታላችሁ ሂዱ ጅቦ ቤት እሱ ተናገሩት። እሱ አይደል እያወራ ያለው?
ጭንቀት ነው እንደሚያደርጋቸው እግዚአብሔርን ጭንቀት ነው እንደሚያደርጋቸው። ደግሞ እውነት እኮ ነው የተናገረው። በዚህ ሰዓት ቶሎሳ ነው ገንዘብ ያለው ድብና አርጎ ነው ቶሎሳ ገንዘብ አለው። ቶሎ ነው መኪና የሚቀያየረው። ኢዝ ኖት ላይ ኢዝ ትሩዝ። የኔ ቆንጆ ምን ፈላግሽ? ማምርሽ ነገር መኪና አዳራ እንደነዛ ቂማላም ሴቶች ጅቶር እንዳትኝ በእናትሽ ገማች ሳሊ ግዛልኝ። ኖ ኖ እዲ ክርስቲ ፕሌን ተረዳልኝ። ኢድ ሙባረክ አል ሙስጠፋ ምሽተራ ኢንሻአላህ አላህ አክበር። ክርስቲ ነዳች ፕሌን ላይ ፖሊስ ቤትሽ እየመጣ ነው አላሉ። አዳነች አቤቤን ጨምሮ አብሯት ይምጣ። ስሚ አሁን አንድ ነገር ልንገርሽ፣ እናቴቱም ስንት አፉን የሚከፍታል እኮ እነሱ እኮ መስሚያቸው ተጠቅቆ አባረሃሉ። የኔ ፍቅር በብሎክ እነሱ መስሚያቸው ታብታባልክ እነሱ ስራ ላይ ናቸው። እየሰማሽ ነው ቤዚ? እነማ እነ ሁሉ ሳምናም ሽክ ያለ ገራሚ ሰሜኑ እዚህ ትከሻውን ሽርጡን ለብሰው እናትን ልብጃት ሲባባል እነሱ እሺ 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 አድብ እግዚአብሔርን ስለስራው ቤዚ ቤዚ ከባድ ነው ስድባት ቤዚ ከባድ ነው ስድባት ነይ ጊፍት ጋለሪ ላይ ሄዳለህ ነው ጌታ አልገጨችኝ አልገጨችም። የለም እኔ ምረጥ ጅቦ የት ነው ያለው? ጊፍት ጋለሪ ለምንድን ነው እንደዚህ ሆነው? ምን አውቃለሁ ብለሽ ነው? ጊፍት ጋለሪ ራሱ ድድብ ብሏል። እኔ ምረጥ ጅቦ አካውንት ዱባይ ነው ያለው የተባለው እውነት ነው? እግዚአብሔርን ማርያምን በል እናቴ ትሙት። ግን ሁነኛ ጤንቋይ አስጤንቁየባቸው ሰሞኑን አክስቱ ትሞታለች፣ ከዛ እናቱ ትታመማለች አለኝ። ናይጄሪያዊ ጠንቋይ ነው። እናቴን አስጠንቁልኝ ማለት ነው። አስታፍሩላህ ምን ያልኩት አንተ አውቄ ነው እባክሽ። ዜዶ ማን ነው? ጅቦ በዛ ካልሄድክ በስተቀር እኮ አታስመልሰው። በዛ ሂድ ወንድሜ። እኔ በናይጄሪያው አዎ የናይጄሪያው ባል እንዴ እንትና የራሄል ሞክረው ጅቦ እሷ ሽንቷን ትሸናለች ማታ ማታ። ሰምተሻል? ሽንቷን ትሸናለች። እናቴ ትሙት። ጓደኞቿ ራሱ ሲያወሩ ነበር። ምን ላይ ምሸና ሌሊት አሉ ሽንቷን ትሸናለች አልጋ ላይ እያስጠነቆለች። አስጠንቋይ የሚሸናል እንዴ? ሰሚ አሁን እናቴን ጓደኞቿ ነው ያሉት። ሪከርድ ልክልሻለሁ። እኔ አይደለሁም ደግሞ ምዕመናን። ሌሊት አሉ ሽንቷ ያመልጣታል። ሽንቷን መቆጣጠራችን ያቺኛዋ የሷ ጓደኛ ወፍራማ ባንጋሊውን ያገባቸው ሴትዮ እሷ ትቀዝናለች። ሌሊት አሯን ርት አርጋ ጧት ብድክ ስትል በሶፍት ብድክ አርጋ ግብር ነው። ካልገበርሽ አይሆንም። አይ እንደው እንደዚህ ያንን ማጥፋት ባትሰሩ ምን ነበር? ያው እንደዚህ አይልባችሁ። ያው ቤዚ አንድ ነገር ሰይጣን አንድ ነገር ሲሰጥሽ አንድ ነገር ካንቺ ይወስዳል። አሁን ያቺኛይቱ እናቴን ሽንቷን ትሸናለች። እግዚአብሔርን ጓደኞቿ ሁለቱም መሰከሩ። ከዛ አልጋ ላይ ነው የምትሸናው ወይንስ አዳምጪኝ፣ የሆነ ቤት ትሄድልሻለች። ይመሽና እዛ ቤት ታድራለች። እሺ ከዛ ጧት ብድግ ሲሉልሽ አጅሪት ሽንቷን ሸንታለች እንደ ሕፃን። አዎ ከዛ ምን ሆነሽ ነው ሽንትሽን ስትይሽ ነገር ሱሱ አስጠንቁላብኝ ነው አውቃኩ ሱሱ አስጠንቁላብኝ ነው። እቺ ኢትዮጵያ የገባች ኢትዮጵያ ከሄደች በኋላ ነው እንደዛ ያስደረገችባት። ኧረ ሱሱ ምስኪናት እንደዛ አታረግም። እኔ የሰማሁትን እኮ እስቲ አዳምጪ ቤዚ። አቸኩይ እሺ ቶሎ ንገረኝ። አቸኩይ የት ልትሄጂ ነው? ከዛልሽ ሽንቷን ትሸናልሽ እና ጧት ላይ ምንድን ነው ሲሏት ሱሱ አስጠንቁላብኝ ማታ ሸናለሁ። እሺ ከዛ ይሄንን ወሬ እያወራች ሰይጣኑ ደግሞ ግብር እንደሆነ ያውቃል። ሶስቴ ፊት ተፊቷ ያስፈሳታል። ለምን ፈሳሽ ሲሏት
አልደግመውም ማለሽ ሌላ ሰው ደግሞ አስጠነቆለብኝ ብትል ያሳራታል። ሰይጣን እኮ እንዲህ እኮ ነው። ባለጌ ነው ሰይጣን። ለሰይጣንም ግን ሰይጣን አለው ማለት ነው። እና ይሄ ባለቀንዱ ሰይጣን ነው አልኩሽ። ቤቷን ከከፈተች ግን ንገሩኝ፣ እናቴን እጠይቃታለሁ ገብቼ። ማንኛው ራሄልን ዜዶ ራሱ እንደዛ አለች፣ ሽንቷን ትሸናለች አለች። የዜዶን ሪከርድ አይቻለሁ። እሱ ነገር እውነት ነው እናቴ። ክርስቲ ማሪ ዛሬ ግን ክርስቲ ምን አባ ነይ እስቲ ልሳምሽ። ነይ 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 ጠጋበኝ። ቢዛ ይቅርብሽ። ጅቦ የተረገመ ሰው ነው። ለእኔ ግን በጣም የምወደው ሰው ነው ጅቦ። በጣም ነው የምወደው እግዚአብሔርን። ቤኪዬ ሶሪ ሸን ያባት ምቀኞች። አንድ ነገር ልንገር ቤዚ 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 ራሱ ጠንቋይ ነው። ቤዚ አዳምጨኝ። ያንዳምነት ነው ጅቦ ጠንቋይ ነህ እንዴ? ኧረ በኢየሱስ ደግሞ ጅቦ በጣም ብዙ ሰዎች ከብሎክ አውጣን እያሉክ ነው። እዚህ ማን በሉኳቸው ነው? ሰርተህ ብላ የሚባል ጆን አዲስ ነው ወንድሜ፣ አዲስ አካውንት ነው። ማንም ብሎክ አላረክም በዚህ አካውንት? ማንንም ብሎክ አላረኩ። ጅቦዬ አንድ ነገር ልንገርህ፣ ባለፈው በምን እንዳደነቅኩክ ይቅርታ። እኔ ነጭ አይጥ ነው የምላት፣ በስሟ ልጠራት። ነጭ አይጥን በውስጥ እንጨርሰው ያልከውን ነገር ማለት ነው በጣም ነው ያከበርንህ። እግዚአብሔር እንደዛ አድርግ። እስኪ ኮሚቴ አዋቅሮና በውስጥ ጨርሱት ይሄን ነገር። እሺ ምን እንደደበረኝ ታውቂያለሽ? እርስ በርስ ተግማምተው ምናምን ደግሞ የሚሸተውን ነገር ህዝቡን ነው አሽትቱ ማለት አስጠላኝ በጣም እናቴ። ህዝቡን ግን እዛ ቀን አይተኸዋል? ያ ሁላ ህዝብ ኖ ይላል። የወሬ ፍቅሩ ግም ስለሆኑ አብዛኞቹ በጣም በቃ ሰው የሚደብር እግዚአብሔርን። የወሬ ፍቅራቸው ግን የጠና ነው። ያረብ ህይወት ስለሌላቸው አታውጡት። 25 አንበሳ ሄሉዬ ግን በስመ አብ ጎበዝ ናት። ቆንጆ የሽቀላ መንገድ አመጣች። የታባቱ ቢሆንም ግን ነገ ጧት ይቆጫታል ምናምን። አልተመቸኝም ያ ነገር። ሁሉም ነገር እኮ ሁላችንም ዋጋ ያስከፍለናል። ታውቃለህ፣ የጊዜ ጉዳይ ነው። በጣም የጊዜ ጉዳይ ነው። እግዚአብሔርን ጥሩ አይደለም የምታደርገው ነገር። ሳሪም ቀላለች፣ ሄለንም እየቀለለች ነው። ግን በውስጥ ጨርሱ እናንተ። አንተ እንደ የስራ ባልደረባ ተመካከሩና ጃፒዬ ጃፒማ ልስማማማ ለዚሁ ይውጣ እንዳለ ቁሷው አይ በውስጥ ጨርሱ። እኔ ግን ያው አሁን በውስጥ ቢጨረስ ያው ምን መሰለሽ፣ እኔ ሐሳቤ እንዴት መሰለሽ፣ መጀመሪያ በውስጥ ትላልቅ ሰዎች ይሰበሰባሉ። እኛም ቁጭ ብለን አንድ ግሩፕ ላይ እናወራለን። ዋትስአፕ ግሩፕ ይደረጋል። ሄለን ያለሽ ቮይስን አሁን አሰሚን ይባላል በትላልቅ ሰዎች። ከዛ ቮይሱን ከፍታ ስታዳምጥ እኛ እንቀዳዋለን ቮይሱ። ገባሽ? ከዛ በቃ እርቅ ይውረድ ይባላል። ካስታረቅናቸው በኋላ ቮይሱን እኛ እንለቀዋለን እንደ አዲስ። ግን አልስማማ ቅሌት ቁም ነገር ነው የጠበቅኩት። እግዚአብሔርን በቃ ነገር እንተወዋለን እኛ እናወጣዋለን። እና አንበሳ ከየት ይምጣ? 25 አንበሳ እንዲህ ጅንጅን አድርገን ኮሚቴውም ጃፒ ምንድን ያለው የቀጠሮ ጌም አዘጋጃለሁ። በቀጠሮ ጌም አንበሳውን ሰብስቤ አምጥቼ እሰጥሻለሁ። ቮይሱን ለኔ ስጪ በአገሽ። አንበሳውን ከበላ በኋላ ላጠሊል እኮ ነው ጃፒ የሚመቻጠቸው። እዛ ከማድረግም ወደኋላ አይል። ግን እውነት የሚከፍላት ሰው ይኖራል። ጅቦ የምር ይሰጣታል። እባክሽ ቀልጃለሽ። ራሱ ይክፈላት ጋሽዬ ዳዲ ዴሪ። እኔ ግን እንደሚመስለኝ ማለት ነው ይህ ሰው በምንም ምክንያት እዚህ እንትን ውስጥ መግባት ማለት ራሳቸው ያስገቡታል እንጂ እዚህ ሙድ ውስጥ ያለ አይመስለኝም። በጭራሽ ራሱን እንዲህ አይነት ነገር ውስጥ የሚከታ አይነት ሰው ነው ብለን ከተተ ግን ከከተተ እውነት ቮይሱ ከወጣ እከሌን እያወራ ምናምን በቃ ውርደት አለቀ። የዘይት ካምፓኒ የለ ኢትዮጵያ ውስጥ ባላ እንዲህ አንቺ በጣም የወረዱ ሰዎች ናቸው እኮ እናቴ ርካሾች። ባጠገባቸው ልፍ ስቲ ምናምን የሆነ ምግብ የሚሉ ሰዎች ጋር ትልቅ ሰው እንደ ባለሀብት የሀገር ባንዲራ ብሎ አብይ አህመድ እኮ ስሙን ጠቅሶ ያለውን ሰምተሻል? ሰምተሻል? አልሰማሁም። እኔ አልሰማሁኝም።
እንደ አብይ አህመድ ስሙን ጠቅሶ እንዲህ ባለ ሀብት እኮ ያ አይቆ አሪፍ ሰው ነው ምናምን፣ ግን እንዲህ አይነት ነገር ውስጥ ከተነካካ ደስ አይለው። እናንተ በውስጥ ጨርሱና ቮይሱን አታምጡት፣ እኛ መስማት አንፈልግም። እኔ ህዝቡን ወክዬ ሳወራ መጣል ግሩፕ አባላችን መጣ። እሺ የስራ ባልደረባችን ሁለቱንም ይዘህ መጣህ። የስራ ባልደረባችን የማን ነው የሚያስተጋባው? ቲቪ ዝጉ በእናታችሁ። ሬዲዮ ምናምን አጠገባችሁ ካለ ፕሊዝ። ጅቦ ይሰማል? በደንብ ይሰማል ወዲያጄ። እንዴ ምን አለ እባክህ። እንዴ ደግ ነው ወይ ቢስ ነው ወይ ምንሽ ነው? ጠፍተሃል። ቢስ ነው ቼክ እያሽኮረመምክ ነው ወይስ ምንድን ነው? ኧረ እቺ እህታችን እና ምንድን ነው ወንበሩ ላይ ቀጥ ብላ አትቀመጥም? ምን ያወዛውዛታል? እንዴ አንተ ቤዚን አታውቃትም? አላውቃትም። እኔ ዛሬ ሳያት አባል ነች። ፎሎ አድርጋ እናቴን በልቡላላ ቤዚን አታውቃትም? አያቀኝም። ጅቦ በለጠ እየላከልኝ ነው። በለጠ ላስገባው። ምን አባቱ ይሰራል? ባይሆን ቡላላ እሷ ቤት ሂድና ግባ። በለጠ አላስገባህም፣ አልፈቀዱም እነሱ። በጣም ይቅርታ። በዚህ መልዕክታችንን አስተላልፍልን። እሺ ላስተላልፍ። የትኛውን አሜንዬ? የቅድሙን አይደለ? እሺ እና ጅቦ ያደረገው ነገር መልካም ነገር ነው እያልሽ ነበር። አዎ ቡላላ በውስጥ ጨርሱ። እሺ ጃፒ ፋራውን እኮ ብዙ ሰዎች የተጎዱ ስለሆነ እኮ ነው። ቤዚ ምን አገባ አንተ ቡላላ? ይሄ እኮ እንዴው ደድቧን የምለው ለዚህ ነው። በውስጥ ሲያወሩ አንተን አስገብተው አንተ ቡላላ እያስተጋባል። አንተ የቡላላ ነው የሚያስተጋባው። ከቲቪ አጠገብ ራቅ ቡላላ። ቡላላ ሬዲዮ ነበረች፣ አጠፋኋት፣ ዘጋኋት። እሺ ስማ፣ በውስጥ መስመር እናደራድራቸዋለን። በውስጥ መስመር ስናደራድራቸው ወይ ስናስታርቃቸው ያለው ቮይስ ይወጣል አይደለ? ግዴታ ነው። ከዛ ቮይሱን ደግሞ እኛ ወደ ህዝቡ አሁን ሲደራደሩ ነው። እግዚአብሔርን ጥሩ ሐሳብ ያመጣና ነገር ይበጠብጣል። አንተ ዝም አትልም ጅቦ? እንደዛ አታርግ። ሞዴል አሜን ድሩ እርቅ ካለ እርቅ ቦታ ላይ አንተም ጃፒም ምንም ልንኖር አንችልም። አያስገቡንም፣ አያስጠጉንም። እርቅ ቦታ ላይ ጅቦ በለጠ የሚባል ሰው ምን እያለ መሰለ? ስለጠፋው አካውንት ልንገረው፣ አስገቢኝ። እሺ አስገቢ ወይ በለጠ ብሎ ደህና ሰው የለም፣ ግን አስገቢ። በለጠ ናገሩ ወይ ጉድ ወይ ጉድ! አይ ቆይ ተግባቡ እናንተ ሁለት። መዝገቡ እኮ ነው አውቄዋለሁ። አንተ ጠፍቶ ማለት የፈለገው ነበር እኮ በዛኛው አካውንቱ ጠፍቶ። አቡ ምን ነበር የሆነ የእንትን ስም ይዞ መጥቶ ነበር፣ ኦላ የሚል አቦ ጃፒን እስቲ ቡላላ አሜን እኮ እንደምታፈቅርልት ነግረን የገባችሁ የሶስት ልጆች አባት መሆኔን አታውቅም? አሜን ቡላላ የሶስት ልጆች አባት እንደሆነ ታውቂያለሽ? አታውቂም? አላውቅም፣ ግን ይሁን ችግር የለም። ትቀበያለሽ ከነ ልጆቹ? ቡላላ ሰላም፣ እንዴት ነህ? ይሄ ጃፒ አይደለም ባካ፣ አውቆ ነው። ጅቦ የማን አካውንት ነው? ሁለት አካውንት እኮ ነው ያለው ጃፒ። ወይ ዝም ብለው በለጠ አንድ ያወራ። እኔ እኮ የበለጠ አካውንት ነው። አይ በዚህ ጃፒ ቡላላ እና ጅቦ ቤት ሜምበር ለመሆን ስንት ነው ክፍያው? የእናንተ አባል መሆን እፈልጋለሁ በእውነት። አትሆን አካውንት ልክልሃለሁ። አንተ ጭራሽ ሰላይ ነህ። አትሆን አንተ እኮ ልሰልል፣ ለእናንተ ልሰልል። ጅቦ ክፍያም ካስፈለገ ለጃፒም ለጅቦም ለቡላላም ለመክፈል አቅም አለ። ወር እየሰራ እንዴት አባ ነው የምትከፍለው? አሶቹ አየር ላይ አባሪው አሜን አባሪው በላብየዋለ ለእኛ እንክፈል ይላል እንዴ? ሰድበኛለህ። ውጣተ ይከፍላል። ቆይ ይከፍላል። አይከፍልም። አቅም አለኝ። በቪዲዮ ብር ላሳይ። እሺ አሳይ። ውጣ በቪዲዮ በእውነት ላሳይ። በቪዲዮ ብር ላሳይ። በቪዲዮ ይውጣ። ጃፒ ከቤትሽ ይውጣልን። እኛ በቪዲዮ ሲሆን ከቤትሽ ይውጣልን።
አስወጪው። ይቅርታ፣ በጣም ይቅርታ። ትዕዛዝ ነው። ቴንኪው። እኛ አሁን አባል እያሰባሰብን ስለሆነ ከማህበረሰባችን ስትቀላቀይ ገባሽ፣ ከአባል ስትሆኝ የአባሉ ደግሞ ዋና ሊቀመንበር ጅቦ ስለሆነ መስማት አለብሽ። እኔ የአባሉ ሊቀመንበር አይደለሁም። ስርዓት ያዝ። ሌላ ምረጥ። እኔ ምክትል ነኝ። ምን ሄለን አይደለች እንዴ? ዋናው አየር ላይ ያስበላኝ። አልቀየምሽም። እሺ በለጠዬ ውላላ እኔ የማህበሩ ተላላኪ ነኝ። አሜን። ለነጅቦ አባል ሆንፈልኛለች ወይ? ትናንት አንድ ሀሳብ ልንገር ጅቦ። በድንጋጤ አንድ አይኗ የጠፋው ሙና ላይ ታታ ምን ሆና እንዳይታታል ማለት ጥንግር ብላ ሀሳብ ስትሰጥ ሙኒት የላችሁም እኮ እናንተ። አሟት ይሆናል። ተው በደንግጣ ጦፋ ነው እባክህ። ታው ወገኔ ታው። ጃፒ ሄድብሃለች ሴትዮ። አታውን ተማ ማንን ሙኒት እኮ የቴም ሲያወጣ አይተዋለች። ተው ስነ ስርዓት ያዝ። አንተ አያጅቦ በእግዚአብሔር ተው። ቆይ ማህበሩ አንዴ ይመካከር እዚህ። እሺ የኔ ቆንጆ እንወድሻለን። ሰላም። በጣም ነው የምወዳችሁ። ተመካከሩ። ያንን ነገር በውስጥ ጨርሱ። እሺ እሺ። ተከፈሉን በውስጥ እንጨርሳለን። ምንም ችግር የለውም። እሺ ምዕመናን እንዴት ናችሁ? ስማ ይሄ መረጃ ግን ልክ ነው። የቴም ማውጣት ይችላል። ይህንን አካውንት ፎሎ እያደረጋችሁ የሶስታችንም አዲስ ነው። ፎሎ እያደረጋችሁ አንተ ያኛው አካውንት ምን ሆኖ ነው ተመቷል? ቆይ አስተካክለዋለሁ። ገባ ስገባ እንትን የሆነ ሰውማ ውስጥ ገብቶ እየጎረጎረብኝ ነው። መልስ ፎሎ አድርጊያለሁ። መስተካከል አለ። በአዲስ አካውንት መምጣታችን አሪፍ ነው። ይሄ ማድረግ ያለበት እነዚህ ደግሞ ምዕመናን። አዎ ድንገት አይታወቅ። አሁን ይህ የግሩፕ አባል ሄሉ ዛሬ ትልቅ ችግር እንደደረሰባትና የሆነ ምርመራ ላይ እንዳለች ምን አድርጌ የሆነ ሰው እያስር የሚልክልኝ ሰምቻለሁ። ኢንፎርሜሽን አላችሁ ግሩፖች? ሄሉ እኔ ገና አሁን በቅርብ ነው የተነሳሁት። ምን እና የሆነ እንትን አሏት አሉ። ምን መርፌ ምን እሷ እንትን አቅም ያላት ሰው አይደለች እንዴ? ኖ ጃስ ብለዋታል። ሄሉዬን? አዎ ራይት ናት። ጆክ የበላችሁ አንበሳ ያድናት። በቃ አላካፈለችልኝ እኮ ዛቻ ደርሶባት ነበር እና ኃይለኛ ማስፈራሪያ ደርሷት የሆነ ነገር ሆናለች። ሰማሁኝ። አሁን የሰማሁት እውነት ነው ወይ ተብያለሁ። መሆኑ እንኳን ምንም አትሆንም። አይ ያው ታውቃለህ፣ ማስፈራሪያው ራሱ ትልቅ ነገር እኮ። አይ ማስፈራሪያ ቢደርስባትማ መታ ትናገር ነበር። እኮ ነገር ወላት ሄለን እዚህ ጋር ስማ፣ አንገቷን ብቆርጣት ማለት ነው ለህይወቷ የምትሳሳሰው አይደለች። መመነኝ ጅቦ። ኧረ ፈሪ ነች። እንዴት ነው የማትሳሳው? ምን ሆነ ነው? አይ ፈሪ እንኳን አትመስለኝም። አንተ የባሏ መዲዛ የምትኖር ሴት ትፈራለህ ታስባለህ? በማስፈራራት ትፈራለህ እንዴ ጅቦ? ስለ ከዚህ በፊት ተደውሎ ኤምባሲ አጎቷ ነው ያነሳው። አሁን ግን የተደወለለት አምባሳደሩ ገባ። አጎቷን አስነሱት። ከዛ ቦታ አጎቷን አስነስተው ወደ ሂሮሺማ የት ነበር የላኩት? ወደ ሌላ አምባሳደር ተቀይሮ አጨናንቋታል አሉ። እውነት ነው የሰማሁት። የዱባይ ነው ወይስ እዛ እንትን እዛ ሄለን እኮ ነው የምልህ። ሄለን ያለችበት ኖርዌይ። የስ ኖርዌይ እንደዚህ የለም ጅቦ፣ ዝም ብሎ ሳክስ ነው። ዩሮፕ እንደ ዱባይ ይመስላል እንዴ? ከሳለው ከስሻለሁ፣ ወረቀት አንጠልጥለህ ብትሄድ ማንም አይጠይቅም። እሺ ሌላ ጥያቄ ደግሞ አዲስ አጀንዳ ደግሞ አለ። እሺ ምንድነው? ቪዲዮ ልኬላችኋል። ምንም መረጃ አላቀበልክም። አዎ እንደ አዲስ ተቀስቅሷል። እሱ ሳይሆን አዲስ መረጃ ደግሞ አለ።
ምን አይነት መረጃ አላክልኝም? ራሄል ሽንቷን ትሸናለች። ዋው ሰማሁ እኮ አልጋ ላይ ሴጣኑ ነው የሚያሸናት አሉ። ሴጣን ፊንገር ማድረግ ጀመረ እንዴ? ወደ ላይ ነው ወዴት ነው ጅቦ? እሱም ባሏን ጠይቃት። ሰባ ሌሊት ሁሌ ትሸናለች አሉ እናት። አስቦ አቅፏት ተኝቶ ጠዋት ሲነሳ እርጥብ ብሏል። እኔ አልጋው ላይ ከታች ፔስታል ማድረግ ነው እንዳይረጡ። አንድ አልጦት የሆነ ሰዓት ላይ ባፍቲ እሽፊ ራሄል ከዛ በጠዋት ከእንቅልፉ ሲነቃ እንደ ከካምበግ ወደ ላይ ጥርሱን አንጋጡ ሲለሚ እሱን ግን አልሰማውም። ግን ቮይሱን አልሰማውም። ቡላላ ልኬድ ነበር። ያ አስታወስኩት። እኔ እኮ ነው ሲችዋቸው እየማሉ ሁሉ እኮ ነው እየማሉ። አረ አስተግፍርልህ። አዛኝ ግን እንዴት ሊያውቁ ቻሉ? የሆነ ሰዓት ላይ የሆነ ቤት ሂዳ ታድራለች። ተኝታ ነበር አሉና ለቀቀችባት። ጠዋት ስትነሳ ሽንቷን ሸናችባት። አንቆርቆራባት አደረች። በሽንቷ ታጥባ ሰውነቷን እየበላት ተነሳች። ሶስቱን ያስያዘቻት ደግሞ አሯን ነው የምታረው አሉ። የራሄል ሽንት ይሻላል ከአሩስ። የሆነ ሰዓት ላይ እያረጋት ነው አሉ። አሯን ቁርጥ አድርጋ ዱብ አደረገችው። ቀስ ብሎ በእጁ ሲይዘው ወይኔ ቆለጤና አለ። እኔ ደግሞ ማር ነው ይላል ብለህ ትላለች። ሱሱ ሀገር ከገባች በኋላ በቃ ጠምዳ ይዛቸዋለች። ፍሬው የወደቀ ነው የመሰለው እንዳለ ዱብ ሲል ወይኔ ቆለጤ ያለ ደረቁን ያረው ማለት ነው። አንከበል ግን ይሄ ጥንቆላ መጥፎ እንደሆነ ታውቃለህ አይደል? ሰይጣን የሆነ ነገር ሲሰጥ የሆነ ነገር ይነሳልና እባካችሁ እህቶቻችን ያልፍልናል ብላችሁ ምናምን ጥሩ አይደለም። እናቴ ሄለን አንደበት የሰማው ውስጥ ትናንትና ጉዳይ ጅቦ የቱ እንዴ 65,000 ድራም በልቶ ጠንቋይ ቤት ሄዶበት ልጁ ላይ አይሰራም ጥንቁልን ነው። ጠንቋዩ የብሩን ክብደት ያልሰራለትም ማለት ነው። ደገ ባለ ስጋውን አይተዋል ትናንት በቪዲዮ ሁለተኛ ደንባራ ነው እሱ። ይሄ ግን ፍቄ ደንባራ ነው። አፍንጫ ስር እመጣልሃለሁ ይለዋል። ለምን አፍንጫ ጋር ትመጣለህ ይለዋል። ሀቢባ ደግሞ አፍንጫ ስር መምጣት በህግ እንደሚያስጠይቃት ታውቅም ምን ትለዋለች። ውሽዬ ነች ያሳቀችኝ። ለምን አስተዋወቅሽ ይላታል። እኔ የቆመ በሬ እንጂ የሞተ በሬ አልበላሁም አለች። እኔ ቤቷን ገብታ ያየሁት ወይኔ ድል እኔ አይሳካልኝም ሁሌ ያኔ ስታለቅስ ነው ያየኋት። አሳዘነችኝ። እናት አሳስተዋት እኮ በእናትህ። ሀቢባ ነች ወይስ ማን ነች? ሀቢባ ናት። አጨናንቃ ያዘቻት። እንዲህ ምን አገባት ሲጀምር። እንዲህ አሳዘነች። ግን እሷ አይ ተከሰዋላ ተከሰው እንዲህ ቢከሰሱስ ምን አገባው? ይከሳል እኮ ጅቦ ማስታወቂያ የሰራ ሰው ኃላፊነት አልተወጣም ተብለህ ዘማ አሁን እዚህ አሉ አይደለ እንትኖች በለድያ ምናምን የሚባሉ አሉ። እንደዚህ ያልሆነ ነገር ሲሆን ያሽጉታል እኮ ያልሆነ ስጋ ሲሆን ኢትዮጵያ ውስጥም አለ እየሰራ ነው። ማረጋገጫ ወረቀት አለው። ምን አገባቸው? ልጁ ደግሞ ሲከተክተኝ ሰምቼዋለሁ። ያ ጃፒ የሚባለው አያይዞ መስቀለኛው ጥያቄ ደብሮት እኮ ነው። ስም አላነሳም ይላል እሱ። ሞዴል አሰማህ እኮ ያላልኩም ነው ያለው።
ቆይ ላሰማ። ፍቄ ግን እንዴት ሀብታም ሆነ? ድፍረት የለውም። እንዴት ነው በዚህ ደረጃ ብር ተበልቶበት የሚንቀጠቀጠው? ማን ነው ፍቄ የሚባለው? በጣም ፈሪ ነው። አንዱ መጥቶ እኮ አፍንጫ ስር እመጣልሃለሁ ሲል ደነገጠ። የኃጢአት የጥንቁልና ምናምን ብር ወደ ኪስ ወደ ምናምን ወደ ንብረት ከተቀላቀለ አለቀልህ። በቃ እንደ እብድ ስጮህ ነው የምትኖረው። አሁን በህግ ዳኝነት መጠየቅ እየቻሉ ሀቢባን ዳኝን ብሎ ይመጣሉ። ሀቢባ ለራሷ እርግዝናዋ መቼ እኮ አሁን ብሩ ምናምን አይደለም እኮ ታውቃለህ አይደለ? ስሙ እኮ በቃ በጣም ነው የረበሸው ይሄ ነገር። ፍቄ ተብሎ እንዲጠራበት ነው ምናምን ሲል አይ ፍቄ ትንሽ ቆፍጠን ማለት መቻል አለበት። ሰው መግዛት ይችላል። ብር ያለው ሰው ነው። ምንድነው የኔ ያህል እውነት ካለው ምን ያስደነግጠዋል? ያኛው መጥቶ እኮ አደነባበረ እኮ ባንዴ። አሳዘነኝ በጣም። አንተ አዛን እያለ ነው እንዴ አንተ ጋጅቦ? አንተ አዛን አታቅ፣ ቅዳሴ አታቅ። ትውጣ ቅዳሴ አውቃለሁ። ጃፒ አንተ ስነ ስርዓት ያዝ። ከአጋንንቶች መደዳል ለመደበኝ ነው እንዴ? ላሳይ እኮ ነው ቡላላ። እስቲ ያሳይ። ነይ ልጁ የካደውን ላሰማ ነው። ይሄ ከሃዲ አረመኔ። አንተ እኮ ነህ እንደውም ያገዝከው። ድምጽ የታፈነ መስሎክ። ቆየታል ሼር የተደረገልኝ ጠፋብኝ ጭራሽ። ፈልግ ወይ ጠፍቷል። ሰው አንተ በ80 ሚሊዮን በ50 ሚሊዮን ድራማ ይሰራራል። እኛ እዚህ ውላላ አንተ ቁጭ ብለህ በባዶ ሜዳ አካካካ ትላለህ። አይ እኔ ብዙም ባይሆን ወደ 200 ሚሊዮን የሚገመት እኮ ንብረት አለኝ፣ ግን ማሳደግ አለብኝ ነው። ስማ ምንም ይሁን ምንም እንደዛ አይነት ገንዘብ ኪስ ውስጥ ከገባ አለቀል። እንዴ ስንት ዓመት ትኖራለህ? እንዴ በጣም እኮ ነው ስቃይ እኮ ነው። እናቴ ያው ህዝብ አስበዋል። ስቃይ ነው። ኧረ ኃጢአት ነው ቡላላ። ጅቦ በትልቁን ታፕ ኮፒ ሊንክ ያርጉልህ። የበለጠን አካውንትም ፎሎ አድርጉት። አካውንቱ ተበልቷል። ከታች ተበልቻለሁ ያለው የጃፒም አዲስ አካውንት ነው። ፎሎ አድርጉ እናንተ ደህናዞች። ጃፒንም እኔንም ጅቦንም አዲስ አካውንት ነው። በአዳዲስ አጀንዳ አዳዲስ ነገር ይዘን እንመጣለን። ምዕመናን የእንትናን ፊልም አያችሁ እንዴ? ጅቦና ጃፒ የማን የጂጂ ልጅ እኮ ፊልም ሰርታ ፖስተች። አላያችሁ? ምንም ሳምሪ የለቀቀችውን ፊልም አላያችሁ? ምንም የሚደንቅ ፊልም ረስማም ኢትዮጵያ ላይ መጣ። እንዴት ከዛ ራስታ ጋር ይሰራች። ቆይ ስማ ቆይ የታለች? ማን ነው ስሟ? ሳምሪ አንድ ከደቡብ ልጅ ጋር በጣም አሪፍ ጎበዝ። ይቺ ጀርመን የምትኖረው? አዎ ፊልም ማለት ሙሉ ፊልም? አይ ግማሽ ፊልም ነው። ቀንጭቡን የተለቀቀው ሙሉ ግን በኢትዮጵያ በሚገኙ በትላልቅ ሲኒማዎች ከምርጫው ላይ ይለቀቃል። ማን የለቀቀው? ልጁን የለቀቀው መሰለኝ። እሷም ለቃለች። የሆነ በኋላ ግን በሁሉም ሲኒማ ይታያል ኢትዮጵያ ላይ ከምርጫ በኋላ። ይሄ ላደናቀፉን ነው። አንደናቀፍም። አንመርጥም። ሁላችንም ምርጫውን እንበጠብጣለን። አንመርጥም። ኧረ በእናትህ እውነትህን ነው። ደህና ደሩ በሉ። ቻው። ቅዱሳን እግዚአብሔር ከእናንተ ጋር ይሁን። ምርጫ ማደናቀፍ ምንድን ነው? አንተ ጅቦ በትልቁን ምረጡ፣ አብይን ምረጡ። አሁን እዚህ ጋር ያላችሁ ሰዎች ደግሞ አሉ። ታፕ ኮፒ ሊንክ አድርጉ። ዝም ብላችሁ ኢሞጂው ምንም ጥቅም የለውም። በውስጣችሁ ሳቁ፣ በጣታችሁ ደግሞ ታፕ አድርጉ። አሁን በአዲስ መልክ ይሄንን የግመል የፍየል ስጋ እናበላችኋለን። ነቃ ብላችሁ ትተበትባላችሁ። እዚህ አንተ ይሄ ጉዳይ ግን አሁን እየተቀሳሰረ ነው ታውቃለህ። በደንብ እየሄደ ነው። ሀቢባ አሪፍ አድርጋ ይዘዋለች። የልጅቷን ፎቶ እኮ ፖስተች። ልጅቷን መጀመሪያ የሀቢባ ፖስታ ነው ያየኋት። ሀቢባ ያው እስኪ ከፈላት እሷም እስኪ በላ እኮ ነው ሰው ይታገላል። እስኪ ሲበሉ ጸጥ። ቲክታክ ላይ እያያችሁ ነው። ግን ትላልቅ ብሮችን የሚያጭበረብሩት ሚኪንም ጣጣ ውስጥ የከተችው ሴት ናት። ፍቄንም ጣጣ ውስጥ የከተችው ሴት ናት። በሚሊዮን በ80 ሚሊዮን ምናምን ብር ነው የሚበሉት። ጎበዝ ናቸው እነሱ። ግን ሴቶቹ በዚህ አጋጣሚ ሳላደንቃቸው አላልፈም። እግዚአብሔር
ተራ ነገር አይወስዱም። አንተ በስንት ነው የተጠረጠርከው? ወንዱማ እሙሙ እየያዘ እኮ $1000 ላኪ ነው የሚለው የደደብ እነሱ በሚሊዮን ቀልዳለ እንዴ? በጠቆረ ማይንዳቸው እኮ ወንዶች እየበለጠ መጥቷል። ሴት ልጅ እኮ ብልህ እኮ ነች። እዚህ ያስጨንቃል ወይ? የሚኪ አኬሩ ሞቶ አተው ምግብ ቤት ያስተዋውቃል። ድሮ እኮ ስንት ነገር ከፈረንጅ ጋር የሚያወራልኝ። አረ ባለፈው ሂውማኒት አድርጎ አላየሁትም? እንዴት ያስታውቅ ሞትኩ። ትልቅ ቂጥ ይዞ የሚበላውን አጥቶደ በቀዩ ነው በጥቁሩ በቢጫው ያለ ሂውማኒት አድርጎ ሳይ አልቻልኩም።